በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 24 ከቁጥር 1 እስከ ፍጻሜ ምዕራፍ። በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንዲወድድ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ ምድረ በዳ ፊቱን አቀና። በለዓምም ዓይኑን አንስቶ እስራኤል በየነገዱ ተቀምጦ አየ። የእግዚአብሔርም መንፈስ በላዩ መጣ፣ ምሳሌውን ይመስል ጀመር፣ እንዲህም አለ። የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈቱለት ሰው እንዲህ ይላል። የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዓይኖቹም የተከፈቱለት እንዲህ ይላል። ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ ምንኛ ያምራሉ! እንደ ሸለቆች በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደ ተከለው እሬት በውሃም ዳር እንዳሉ ዝግባዎች ተዘርግተዋል። ከማድጋዎቹ ውሃ ይፈሳል፣ ዘሩም በብዙ ውኆች ይሆናል። ንጉሡም ከአጋግ ይልቅ ከፍ ከፍ ይላል፣ መንግሥቱም ይከብራል። እግዚአብሔርም ከግብፅ አውጥቶታል። ጉልበቱ አንድ ቀንድ እንዳለው ነው። ጠላቶቹን አሕዛብን ይበላል፣ አጥንቶቻቸውንም ይሰባብራል፣ በፍላጾቹም ይወጋቸዋል። እንደ አንበሳ አርፎ ተኝቷል፣ እንደ እንስቲቱም አንበሳ ተጋድሟል። ማን ያስነሣዋል? የሚመርቅህ ሁሉ የተመረቀ ይሁን፣ የሚረግምህም ሁሉ የተረገመ ይሁን። የባላቅም ቁጣ በበለዓም ላይ ነደደ፣ እጆቹንም አጨበጨበ። ባላቅም በለዓምን ጠላቶቼን ትረግም ዘንድ ጠራሁህ፣ እነሆም 3 ጊዜ ፈጽመህ መረቅሃቸው። አሁንም እንግዲህ ወደ ስፍራ ሽሽ፣ እኔ አከብርህ ዘንድ ወድጄ ነበር። እግዚአብሔር ግን እነሆ ክብርህን ከለከለ አለው። በለዓምም ባላቅን አለው፣ ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙን ወይም ክፉውን ከልቤ ለማድረግ የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። እግዚአብሔር የተናገረውን እርሱን እናገራለሁ ብዬ ወደ እኔ ለላካቸው መልእክተኞችህ አልተናገርኋቸውምን? አሁንም እነሆ ወደ ሕዝቤ እሄዳለሁ። ና ይህ ሕዝብ በኋለኛው ዘመን በሕዝብህ ላይ የሚያደርገውን እነግርሃለሁ። ምሳሌውንም ይመስል ጀመር፣ እንዲህም አለ። የቢዖር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈቱለት ሰው እንዲህ ይላል። የእግዚአብሔርን ቃል የሚሰማ የልዑልንም ዕውቀት የሚያውቅ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዓይኖቹም የተከፈቱለት እንዲህ ይላል። አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሣል። የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል። ኤዶምያስም ርስቱ ይሆናል፣ ጠላቱ ሴይር ደግሞ ርስቱ ይሆናል። እስራኤልም በኃይል ያደርጋል፣ ከያዕቆብም የሚወጣ ገዢ ይሆናል። ከከተማውም የቀሩትን ያጠፋል። አማሌቅንም አይቶ ምሳሌውን ይመስል ጀመር፣ እንዲህም አለ። አማሌቅ
የአሕዛብ አለቃ ነበረ። ፍጻሜው ግን ወደ ጥፋት ይመጣል። ቄናውያንንም አይቶ ምሳሌውን ይመስል ጀመር፣ እንዲህም አለ። ማደሪያህ የጸና ነው፣ ጎጆህም በአምባ ላይ ተሰርቶአል። ነገር ግን አሦር እስኪማርክህ ድረስ ቄናዊውም ለጥፋት ይሆናል። ምሳሌውንም ይመስል ጀመር፣ እንዲህም አለ። እግዚአብሔር ይህን ሲያደርግ አወይ ማን በሕይወት ይኖራል? ከከቲትም ዳርቻ መርከቦች ይመጣሉ፣ አሦርንም ያስጨንቃሉ፣ ኤቦርንም ያስጨንቃሉ። እርሱም ደግሞ ወደ ጥፋት ይመጣል። በለዓምም ተነሣ፣ ተመልሶም ወደ ስፍራው ሄደ። ባላቅም ደግሞ መንገዱን ሄደ። ይቆየን። ወስብሐት ለእግዚአብሔር።